ሰላም ጤና ይስጥልኝ ውድና የተከበራችሁ የኬና ኒውስ ቤተሰቦች ያለተ ሰኞ ጥቅምት 18 2017 ዓ.ም የተሰሙትን ዜናዎች ወደ እናንተ ይዤላችሁ ቀርቤያለሁ። በቅድሚያ ማርስቶቹን በአማራ ክልል ባለው የጸጥታ ችግር ሳቢያ የመተማ መስመር በመዘጋጀቱ ምክንያት በድሬዳዋ በኩል የሚደረገው የህገ ወጥ የሰዎች ዝውውር በከፍተኛ ሁኔታ መጨመሩ ተገለጸ። በአዋሽ ፈንታሌ የተለያየ ደረጃ ያለው የመሬት መንቀጥቀጥና መሰንጠቅ ተከሰተ። የ1997 የኮንዶሚኒየም ቤት ተመዝጋቢዎች አቤቱታ በ15 ቀናት ውስጥ መፍትሄ ካልተሰጠው ለፓርላማ እንደሚቀርብ ተገለጸ። ለአስራት ኃይሌ የሽኝት መርሃ ግብር ተከናወነ። የትግራይ ጊዜያዊ አስተዳደር ከአማራ ክልል ጋር የሚወዛገብባቸውን ግዛቶች የሚመለከት መመሪያ ጸደቀ። ዮሚፍ ቀጀልቻ የዓለም ግማሽ ማራቶን ክብረ ወሰን ሰበረ። የድጎማ ፖለቲካ ፓርቲዎችን መፍጠር ማቆም አለብን ሲል ምርጫ ቦርድ አስታወቀ። አሜሪካ ኢራን በእስራኤል ላይ የአጸፋ እርምጃ እንዳትወስድ አስጠነቀቀች። የ1997 የኮንዶሚኒየም ቤት ተመዝጋቢዎች አቤቱታ በ15 ቀናት ውስጥ መፍትሄ ካልተሰጠው ለፓርላማ እንደሚቀርብ ተገለጸ። የጋራ መኖሪያ ቤት ለማግኘት ተመዝግበው ገንዘብ በባንክ ሲቆጥቡ የነበሩና እስካሁን ቤቱን ያላገኙ የ1997 ዓ.ም ተመዝጋቢዎች አቤቱታ የአዲስ አበባ ከተማ አስተዳደር ምላሽ ካልሰጠበት በ15 ቀን ውስጥ ለሕዝብ ተወካዮች ምክር ቤት እንደሚያቀርበው የሕዝብ እንባ ጠባቂ ተቋም አስታወቀ። ለ20 ዓመታት ያክል ቤት ይደርሰናል ብሎ እየጠበቁ ቢሆንም መንግስት ምላሽ አልሰጠንም ያሉ 67 ሰዎችን አቤቱታ ተቀብሎ እየመረመረ መሆኑን የገለጹት የህዝብ እንባ ጠባቂ ተቋም የህግና አስተዳደር በደል ምርመራ መሪ ስራ አስፈጻሚ አቶ መንግስቱ ቀና ናቸው። የቀረበው አቤቱታ ተቀብለን የከተማ አስተዳደሩ ማብራሪያ ጠይቀናል፣ ምላሽ ካልመጣ ተቋም የሚወስደው እርምጃ ይኖራል ያሉት ኃላፊው በ1997 ዓ.ም ተመዝግበን ቤት ሳይደርሰን ሌሎች ተሰጥቷቸዋል በሚል ተደራጅተው ጠይቋል። እኛም ጥያቄውን አቅርበናል፣ ነገር ግን የከተማ አስተዳደሩ እስካሁን መልስ አልሰጠንም ብለዋል። የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ በቅርቡ የተለያዩ የህብረተሰብ ተወካዮች ጋር በነበረ ውይይት ባደረጉት ንግግር የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ በቅርቡ ከተለያዩ የህብረተሰብ ተወካዮች ጋር በነበረ ውይይት ባደረጉት ንግግር ከዚህ በፊት በ2015 ዓ.ም በተላለፉ ቤቶች 1997 ዓ.ም ቆጣቢዎች ሁሉም ዕጣ እንዲወጣላቸው መደረጉንና ለተመዘገቡት ሁሉ ቤት ተሰጥቷቸው መጠናቀቁን ገልጸው ነበር። ይሁን እንጂ የህዝብ ዋና እንባ ጠባቂ ተቋም ግን በዚህ ሁኔታ ከከተማ አስተዳደሩ የደረሰው ምላሽ እንደሌለ የገለጹት አቶ መንግስቱ ለረጅም ጊዜ ጠብቀው ምላሽ ያልተሰጣቸውን ሰዎች አቤቱታ ለህዝብ ተወካዮች ምክር ቤት በማቅረብ የመጨረሻ እልባት እንዲያገኝ ይደረጋልም ብለዋል። በ1997 ዓ.ም የቤት ምዝገባ በርካቶች ተመዝግበው ለ20 ዓመታት ሲቆጥቡ መቆየታቸውን በመግለጽ መንግስት የተሰሩትን ቤቶች ለአርሶ አደር ልጆች፣ ለፖለቲካ ሹመኞችና ለተለያዩ ግለሰቦች እየሰጠ ነው በማለት ቅሬታ ሲያቀርቡ ነበር። ከዚህ ቀደም በአዲስ አበባና በሸገር ከተማ ቤታቸው ከፈረሰባቸው ነዋሪዎች በቀረቡት አቤቱታ ካሳና ተለዋጭ ቦታ እንዲሰጥ በተደጋጋሚ ጥያቄ ሲያቀርብ እንደነበር መረጃ የደረሰውን እንባ ጠባቂ ተቋም አሁን በመሃል አዲስ አበባ ከሚከናወነ የኮሪደር ልማት ጋር በተገናኘ የደረሰው የህዝብ አቤቱታ የለም ሲሉ አቶ መንግስቱ አስረድቷል። በአሁኑ ወቅት ወደ ህዝብ እንባ ጠባቂ ተቋም በብዛት እየቀረቡ ያሉ አቤቱታዎች የስራ ስንብት፣ የመሬት አገልግሎት፣ የጡረታ መብትና የመንግስት አገልግሎት አሰጣጥን የተመለከቱ መሆናቸውን ተናግሯል ሲል ቪኦኤ አማርኛ ዘግቦታል። የትግራይ ጊዜያዊ አስተዳደር ከአማራ ክልል ጋር የሚወዛገብባቸውን ግዛቶች የሚመለከት መመሪያ ጸደቀ። የትግራይ ጊዜያዊ አስተዳደር ካቢኔ አዲስ በማህበራት የሚገነቡ ቤቶችን በሚመለከት ባዘጋጀው መመሪያ ክልሉ በአሁኑ ወቅት ከአማራ ክልል ጋር የሚወዛገብባቸውን ግዛቶች የተመለከቱ አንቀጾችን አካቶ ማጽደቁ ታወቀ። የጊዜያዊ አስተዳደሩ ካቢኔ መስከረም 3 2017 ዓ.ም ያጸደቀውና በፕሬዝዳንቱ አቶ ጌታቸው ረዳ ተፈርሞ ስራ ላይ የዋለው በትግራይ ክልል የሚገነቡ የማህበር ቤቶችን የሚመለከተው መመሪያ ከጦርነቱ አንስቶ እስካሁን ድረስ በኤርትራ ኃይሎች ተይዞ እንደሚገኙ እንዲሁም ክልሉ ከአማራ ክልላዊ መንግስት ጋር እየተወዛገበባቸው የሚገኙና በፕሪቶሪያ የሰላም ስምምነት መሰረት መፍትሄ ያገኛሉ የሚላቸው ግዛቶች ላይ መከተል የሚያስፈልጉ አሰራሮችንም የሚያብራራ አንቀጽም ይዟል። የመመሪያ ክፍል 4 በትግራይ ህብረት ስራ ማህበራት የሚሰሩ ቤቶች በሚል ስር የተካተቱት ተከታታይ 4 አንቀጾች ከተሞችን በ4 ክፍል በመመደብ ከቪላ ቤት እስከ 4 ወለል ህንጻ የሚደርሱ የግንባታ አይነቶችን በህብረት ስራ ማህበራት ተፈጻሚ ስለሚሆኑበት ያስረዳል። አምስተኛው አንቀጽ በትንንሽ ከተሞች የሚገነቡ የህንጻ አይነቶችና ደረጃ የግንባታ ሁኔታ የተመለከተ ሆኖ ተደንግጓል። በዚህ መሰረት በመመሪያ አንቀጽ 12 ከ80 ካሬ ሜትር እስከ 132 ካሬ ስፋት ባለው መሬት ላይ ባለ 4 ወለል ህንጻ ግንባታ እንደሚካሄድ የሚገልጽ ሲሆን የተጠቀሱ ከተሞች መቀሌ፣ አዲግራት፣ አክሱም፣ ሽረ እንዳስላሴ፣ አብይ አዲ፣
አዋዲ፣ ኮረም፣ ውቅሮና አላማጣ ናቸው። በተከታዩ አንቀጽ ለንግድ አገልግሎት የሚሰጡ ተጨማሪ ወለሎችን መገንባት የሚፈልጉ ማህበራት ግንባታውን መፈጸም የሚያስችል የገቢ ምንጭ እንዳላቸው ለሚመለከተው አካል ማረጋገጫ ማቅረብ እንደሚኖርባቸው በመጥቀስ ባለ 3 ወለል ህንፃ ግንባታ የሚካሄድባቸው ከተሞች ሁመራና ሽራሮ እንደሆኑ ተጠቅሷል። በአንቀጽ 14 ስር ባለው ወለል ህንፃ እንደሚገነቡና ተጨማሪ ንግድ ወለል ከፈለጉ ከላይ ከተጠቀሰው አንቀጽ ጋር ተመሳሳይ አካሄድ እንደሚከተሉ አብራርቱ። በመመሪያው ላይ የተጠቀሱት ከተሞች ደግሞ ማይካድራ፣ ዳንሻ፣ ማይጸብሪ፣ ቆራሪትና ማይጋባ መሆናቸው ተገልጿል። የከተሞችን ዝርዝር ካስቀመጡት አንቀጾች የመጨረሻው ከቀደመው ጋር በተመሳሳይ ማህበር ባለ 1 ህንፃ ወለል እንደሚገነቡ የሚጠቅስ ሲሆን የተካተቱትም እንትጮ፣ ህዳጋ፣ ህርቢ፣ ፍሬወይኒ፣ መሆኒ፣ ህዳጋ ሐሙስ፣ እንዳባጉና፣ ሀገረ ሰላም፣ ሐውዜን፣ ዛላምበሳ፣ እንዳስላሴ፣ አጽቢ፣ ራማ፣ ሀዲ ጻህሮንና ሀዲ ጉደም ናቸው። መመሪያው ማህበራቱ በመረጡት ተቋራጭ ቤቶችን ማስገንባት እንደሚችሉ ሲጠቅስ የግንባታ ወጪው ግምት ግን በየከተማ አስተዳደሮቹ የሚወሰን እንደሆነም ይገልጻል። የከተማ አስተዳደሩ የግንባታ ዲዛይን ለማህበራቱ እንደሚያቀርብ፣ ነገር ግን ማህበራቱ የራሳቸውን ዲዛይን የመጠቀም ፍላጎት ካላቸው እንደሚገኙት ከተማ አስተዳደር በማቅረብ ማጸደቅ እንደሚችሉም ተጠቅሷል። ለግንባታ በቅድሚያ የሊዝ ቁጥር እንደሚያስፈልግ፣ በተጨማሪም የሚመለከተው የከተማ አስተዳደሩ ተቋም በማህበሩ ዕዳ አለመኖሩ ማረጋገጥ እንደሚኖርበት ተገልጿል። የትግራይ መሬትና ማዕድን ቢሮ በመምሪያው ወሳኝ ስልጣኖች የተሰጡ ሲሆን እነዚህ ለማህበራቱ የማልሚያ ቦታ የመስጠት፣ የማህበር ምዝገባ ፍቃድ የመስጠት፣ ማህበራት ለግንባታ ከሚያስፈልጋቸው ገንዘብ 15 በመቶ በዝግ የባንክ ሂሳብ ማስቀመጣቸውን ማረጋገጥና እነዚህን መሰረት በማድረግ ለተጠቃሚዎች መሬት በእጣና በሊዝ ማስተላለፍ ናቸው። ምንም እንኳን መመሪያው የጸደቀው በመስከረም ወር 2017 ዓ.ም ቢሆንም ጉዳዩ ይመለከታቸዋል የተባሉ ማህበራት ግን ከጥቅምት 24 2013 ዓ.ም በፊት የተመዘገቡና ገንዘብ ሲቆጥቡ የቆዩ ብቻ እንደሆነ እንዲሁም አዳዲስ ማህበራት ምዝገባ በጊዜያዊነት እንዲቆም መደረጉ ይታወቃል። በአዋሽ ፈንታሌ የተለያየ ደረጃ ያለው የመሬት መንቀጥቀጥና መሰንጠቅ ተከሰተ። በአዋሽ ፈንታሌ ወረዳ ሳቡሬ ቀበሌ ጎምዲሊ በተባለ ስፍራ እስከ 4.7 ሬክተር ስኬል የተመዘገበ የተለያየ ደረጃ ያለው የመሬት መንቀጥቀጥ መከሰቱን ሰመራ ዩኒቨርሲቲ አስታወቀ። የመሬት መንቀጥቀጡ ትናንት ከማለዳው 11 ሰዓት ጀምሮ እስከ ቀኑ 9 ሰዓት ከ21 ደቂቃ ላይ ቢከሰትም ጉዳት አለማድረሱን በዩኒቨርሲቲው የስነ ምድር ጥናት መምህር ኖራ የኒሞኖ ተናግረዋል። ትናንት በተለያየ ሰዓት ከተከሰተው የመሬት መንቀጥቀጥ ቀን 9 ሰዓት ከ21 ላይ የተከሰተው ከፍ ያለ መሆኑን አንስተዋል። የአካባቢ ነዋሪዎች በበኩላቸው ትናንት የተከሰተው ቀደም ሲል ከነበሩት ከፍተኛ መንቀጥቀጥ ነበረም ብለዋል። ዩኒቨርሲቲው በመሬት መንቀጥቀጥ ወቅት መደረግ ስላለባቸው ጥንቃቄዎችና ሌሎች ተያያዥ ጉዳዮች ላይ የግንዛቤ ፈጠራ ስራዎችን እያከናወነ መሆኑን አስታውቀዋል። የድጎማ ፖለቲካ ፓርቲ መፍጠር ማቆም አለብን ሲል የምርጫ ቦርድ አስታወቀ። በመንግስት ድጎማ ላይ ተንጠልጥሎ ፓርቲ መመስረት መቆም አለበት ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ይህንን ያለው በቅርቡ ያደረገውን አገልግሎት ክፍያ ማሻሻያ አስመልክቶ በሰጠው መግለጫ ነው። በኢትዮጵያ የመድብለ ፓርቲ ምስረታ ከተጀመረበት ከ1984 ዓ.ም በመንግስት ድጋፍ ላይ ተንጠልጥሎ ቆይቷል ያለው ቦርዱ በዚህም ፓርቲዎች በመንግስት ድጎማ ላይ ተንጠልጥሎ የቆዩ መሆናቸውንና የመንግስት የህዝብ ድጋፍ ዓላማው ተጨማሪ ድጋፍ ሰጥቶ ፓርቲ ከፍ የሚሉበት እንጂ የስራ መፍጠሪያ አይደለም ብሏል። የቦርዱ ምክትል ሰብሳቢ የሆኑት አቶ ውሸት አየለ የድጎማ ፖለቲከኛ አንድ ቦታ ላይ መቆም ይኖርበታል ሲሉ አዲስ ለሚመጡ ፓርቲዎች አሳስበዋል። የምርጫ ቦርድ አዲስ የሚመሰረቱ የፖለቲካ ፓርቲዎችን ከዚህ በፊት የሙሉ ዕውቅና ለማግኘት ሲከፍሉ የነበረውን 200 ብር ወደ 30,000 ብር ከፍ ማድረጉን ምርጫ ቦርድ ማስታወቁ ይታወሳል። ዮሚፍ ቀጀልቻ የዓለም ግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ በዛሬው ዕለት በቫሌንሲያ በተካሄደው የግማሽ ማራቶን የርቀቱን ክብረ ወሰን የሰበረ ሲሆን ኢትዮጵያዊ አትሌት 57 ደቂቃ ከ37 ሰከንድ በመግባት ክብረ ወሰኑን ይዟል። የ27 ዓመቱ የዓለም የቤት ውስጥ ማይል ባለ ሪከርድ በስድስተኛ የግማሽ ማራቶን ውድድር ከ3 ኪሎ ሜትር ርቀት ጀምሮ ብቃቱን አሳይቷል። ዮሚፍ ቀጀልቻ በሊዝበን ከ3 ዓመት በፊት በኡጋንዳዊ አትሌት ጃኮብ ኪፕሎሞ የተያዘውን የዓለም ክብረ
ክብረ ወሰን አሻሽሏል። ለአሰልጣኝ አስራት ኃይሌ የሽኝት መርሃ ግብር ተከናወነ። በኢትዮጵያ እግር ኳስ ታሪክ በተጫዋችነትና አሰልጣኝነት ለረጅም ዓመታት ያገለገለው አስራት ኃይሌ ከትናንትና በስቲያ ከዚህ ዓለም በሞት መለየቱ ይታወቃል። በዛሬው ዕለትም ወዳጅ ዘመዶቹና አድናቂዎቹ በተገኙበት አዲስ አበባ ስቴዲየም የሽኝት መርሃ ግብር ተካሂዷል። አሰልጣኝ አስራት ኃይሌ ውጣ ውረድን አልፎ በርካታ ድልን በተጫዋችነትና በአሰልጣኝነት የተቀዳጀ ጠንካራ የስፖርት ሰው የነበረ ሲሆን የኢትዮጵያ ብሔራዊ ቡድንን ጨምሮ የተለያዩ ክለቦችን በተጫዋችነትና በአሰልጣኝነት በማገልገል በርካታ ዋንጫዎችን አንስቷል። በአማራ ክልል ባለው የጸጥታ ችግር ሳቢያ የመተማ መስመር በመዘጋቱ በድሬዳዋ በኩል የሚደረገው ህገወጥ የሰዎች ዝውውር በከፍተኛ ሁኔታ መጨመሩ ተገለጸ። ይህንን የገለጸው የድሬዳዋ ከተማ አስተዳደር ሴቶችና ማህበራዊ ጉዳይ ቢሮ ነው። ቢሮው የመተማ መስመር በመዘጋቱ ድሬዳዋ እንደ መተላለፊያነት ስታገለግል ከፍተኛ የዜጎች ፍልሰት በከተማይቱ ታይቷልም ብሏል። በከተማዋ በምስራቅ አቅጣጫ ድንበር መተላለፊያ በመሆኗ ስራ ፍለጋ ወደ መካከለኛው ምስራቅ የሚሻገሩ ሰዎች ፍልሰታቸው እየጨመሩ መሆኑ ገልጿል። ፍልሰተኞቹ ድንበር ለመሻገር ሆነ በአጋጣሚ ያሰቡት ሳይሳካላቸው ሲቀር ተመልሰው ድሬዳዋ ውስጥ የሚቀሩ መኖራቸውን ተመላክቷል። በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት በበኩሉ ከከተማ የመተላለፊያ በር በመሆኗ ከፍተኛ ቁጥር ያላቸው ሰዎች ይፈልሳሉ ብሏል። በቀን ከ80 እስከ 100 ያህል ከ14 እስከ 35 እድሜ ክልል ውስጥ ያሉ ሰዎች በህገወጥ መንገድ ለመውጣት ጥረት እንደሚያደርጉ ጠቁሟል። የሰላም እጦት፣ ስራ አጥነት፣ በደላሎች መታለል ለዚህ ገፊ ምክንያት መሆናቸውንም ጽህፈት ቤቱ ጠቁሟል። ከጊዜ ወደ ጊዜ በድሬዳዋ በኩል የሚደረገው ህገወጥ የሰዎች ዝውውር በከፍተኛ ሁኔታ የጨመረው አዘዋዋሪዎቹ በቴሌግራም በፌስቡክ እና በተለያዩ ማህበራዊ የትስስር ገጾች ማስታወቂያዎች ነው ተብሏል። ችግሩን ለመፍታት ዘመኑን የሚመስሉ የወንጀል ምርመራ ሂደቶችን በመከተል በፍርድ ቤት በማስረጃ ምዘና የተያዘ ችግሮች እንዳይፈጠሩ የወንጀል አፈጻጸም ዘዴ ግምት ውስጥ ያስገቡ የህግ ማሻሻያዎች ማድረግ እንደሚገባ ተጠቁሟል። የተቋማትን ግንባታ በሚገባ ማጠናከርና ያላቸውን ግንኙነት ማሻሻል ይገባል ያለው ጽህፈት ቤቱ ወንጀሉ በአንድ ቦታ ብቻ የሚያበቃ ባለመሆኑ በክልሎች፣ በወረዳዎች፣ በቀበሌዎች የሚገኙ የጸጥታ አካላት ሊተባበሩ እንደሚገባ አሳስቧል። ዜጎች በህገ ወጥ መንገድ ሲሰደዱ አዘዋዋሪዎች የሰውነት ክፍሎቻቸውን እያወጡ መሸጥና ሌሎች ወንጀሎችን ስለሚፈጽሙባቸው ለመከላከል የሀገሮች ቅንጅት በእጅጉ አስፈላጊ መሆኑ ተጠቁሟል። ዜጎች ከሚነሱባቸው አካባቢዎች ያሉ የህግ አካላት እስከ መዳረሻ ሀገሮች ድረስ ከጸጥታ አካላት ጋር ቅንጅታዊ አሰራሮችን ማሻሻልና ማዘመን ይገባል ተብሏል። ድንበር ላይ ያሉ ዜጎች ወደ መጡባቸው ለመመለስ የትራንስፖርትና የጊዜያዊ መቆያ ችግሮች አሉ የተባለ ሲሆን ካለው ብዛት አኳያ በቂ አለመሆኑ ተገልጿል። በተለይ የባህር ላይ ወጀብ በማይኖርበት ወቅት ህገወጥ የሰዎች ዝውውር እንደሚጨምር ተመላክቷል። ከድሬዳዋ ጅቡቲ ርቀቱ 300 ኪሎ ሜትር በመሆኑ ለህገወጥ የሰዎች ዝውውር ድሬዳዋ አመቺ ከተማ በመሆኗ የተለያዩ አቅጣጫዎች ከፍተኛ ቁጥር ያላቸው ሰዎች ወደ ከተማ እንደሚፈልሱ ተናግሯል ሲል አሜሪካ ኢራን በእስራኤል ላይ አጸፋ እርምጃ እንዳትወስድ አስጠነቀቀች። ከአንድ ዓመት በፊት የፍልስጤሙ ሐማስ በእስራኤል ላይ ያልተጠበቀ ጥቃት መፈጸሙን ተከትሎ የተጀመረው ጦርነት አድማሱን እያሰፋ ይገኛል። እስራኤል በኢራን ይደገፋሉ የምትላቸው የሐማስን እና የሊባኖስን ሄዝቦላ መሪዎች ገድላለች። ኢራን ለእስራኤል ጥቃት በያዝነው ወር መግቢያ ላይ በእስራኤል ላይ የሚሳኤል ጥቃት የፈጸመች ሲሆን በትናንትናው ዕለት ደግሞ እስራኤል በኢራን ጥቃት ያጸፋ እርምጃ ወስዳለች። ይህንንም ተከትሎ ሁለቱ ሀገራት ወደ ፊት ለፊት ጦርነት እንዳይገቡ የተሰጋ ሲሆን አሜሪካ ኢራን ለእስራኤል ያጸፋ እርምጃ እንዳትወስድ አስጠንቅቃለች። በ6 ከተሞች በ20 ኢላማዎች ላይ ያነጣጠረው የእስራኤል ጥቃት የአሜሪካ መከላከያ ሚኒስትር ሎይድ ሆስቲን እንዳሉት የመካከለኛው ምስራቅ ወደ ተባባሰ ጦርነት እንዳይገባ ሁለቱም ሀገራት የገቡበትን መካረን እንዲያረግቡ ጥሪ ማቅረባቸውን ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር በጉዳዩ ላይ ባወጣው መግለጫ የእስራኤል የአየር ድብደባ በማውገዝ ኢራን ራሷን የመከላከል መብትና ግዴታ አለባት ሲል አስታውቋል። የኢራን ጦር በበኩሉ እስራኤል በኢላምና ኩዜስታን ግዛቶች ድንበር አቅራቢያ ላይ የሚገኙ የኢራን ራዳር ስርዓት ላይ ቀለል ያሉ ሚሳኤሎችን ተጠቅሞ ጥቃት መሰንዘራቸውን አስታውቀዋል። ይህ በዚህ እንዳለ ግን ኢራን ለእስራኤል ጥቃት ያጸፋ እርምጃ ስለመውሰድ እስካሁን ያለችው ነገር የሌለ ሲሆን ለአሜሪካ ማስጠንቀቂያም እስካሁን ምላሽ አልሰጠች። እስራኤል በኢራን ላይ ለሰነዘረችው ጥቃት የሉዓላዊነት ክብራችንን በዘላቂነት ለማስጠበቅ በሙሉ አቅማችንና ኃይላችን አከርካሪዋን የሚሰብር ምላሽ እንሰጣለን። የምንሰጠው ምላሽ ካሁን ቀደም ከነበሩት 2 እርምጃዎች በአይነቱም በስፋቱም በብዙ እጥፍ የተለየ ይሆናል ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ተናገሩ።